ምንድነው ሲላት አላገባችም እንደዚህ አቅቷል። ኬንያዎች ሲመጡ አሁን ስታያቸው ፕሮፌሽናል ናቸው። ነገራቸው ከመጀመሪያው ከአገራቸው ጀምሮ እዚህ እስካሉ ድረስ በጣም በህግ እንትን ይላሉና እኛ ደላሎችን በገዛ ገንዘባችን ባናጠግባቸው ትክክለኛው መረጃ ይዘን ሄደን ኤጀንሲ ጋር ብንመጣ ሰዎችን ተከትለን አምነን ህይወታችንን ባነመሰቃቀለው ደስ ይለኛልና ህዝባችን ላይ ነው ማንቃት። አቡዬ አንቺ እኮ ብዙውን አንቅተሻቸዋል። ተመስገን። እሱማ በ3 አመት ውስጥ ብዙ ለውጥ አይቻለሁ። የጠበቅኩትን ያህል አይደለም ለውጡ። ስቲል የሚበላ ሰው አለ። የሚበላ ሰው የማናይበት ጊዜ ይደወልላቸውና እንደምንም ብለው ኮፒ ካላቸው ቦርሳ ውስጥ ኢትዮጵያ ይፈልጉ የሆነ ብቻ የፓስፖርቷን የሆነ ቁጥሯን እንፈልጋለን። ደውልስ እና ማዘርን ልንገራቸው። እሺ ኢሞ ላይ ነው የምትደውልላቸው። ሚውት ነክ ኤፍሬም። እሺ በረንዳው ላይ ነኝ። ሰላም ማዘር እንዴት ኖት? አልሐምዱሊላህ። እንዴት ነሽ? ሞድሽ ዋሃቡዬ የኔ ማር ደህና ነኝ እናቴ። አንቺ ጋር ከተገናኘሁኝ አንቺ የጉዳዩ በቃ እንቅልፍም አልያዘኝ። ሆዴ መንቀጥቀጥ ነው፣ ጅስሜ መንቀጥቀጥ ነው። አየኋት ልጄን እኮ አሳየሽኝ እኮ ልጄን። ደወለች ልጁ ታድሽና አየኋት እኮ ያገተያት ጋራ ደወለችለት። አሎ ላርለም በእሱ አየኋት በቲክቶክ ነው የምትለኝ። ላውዲ ላርጋት ደግ። እሺ ማዘርዬ፣ ማዘር ደውልልኝ። ፓስፖርት ስልኩ ባለኬ ስልክ ነው። ፓስፖርት ቁጥሯን ንገርልኝ ኤፍሬም። ፓስፖርት ቁጥሯን ፈልጌ ነበር። ቆይ አንድ ጊዜ መልሼ ልደውልሽ። ዝጋውና ደውልልኝማ። የፖስተሽው ነው አሁን ገባኝ። መጀመሪያም አየኋት እኮ ልጅን ሲሉ በቪዲዮ አይታ የደወለችላቸው መሰለኝ ልጅቷ ፋጥማ። አሎ ሰላም ማዘር ይሰማል? አይሰማም እንደው ይሰማል። ፓስፖርት ቁጥር የሀቢብቲ ወያየኋት እኮ የኔ ማርዬ። እሺ እናቴ ፓስፖርት ቁጥር አሎቶ የሰሚራ በላቸው። የፓስፖርት ቁጥር ከኔ የለም ከኔ። እሺ ደሴ ኢሚግሬሽን ሄደው ማውጣት ይችላሉ። በመታወቂያዋ በቀበሌ መታወቂያ ኤምባሲ ፓስፖርት ቁጥሯን ይፈልጋሉ። እሺ አዲስ አበባ ሄዳለሁ፣ ችግር የለም። ወይም በእህት ወኪል ሊሆን እንደሆነ እህቶቹ አውጡላት። ደሴ ኢሚግሬሽን የለም አሉ የአባቷ ልጆች ያወጡላታል። እኔ ደግሞ ህጅ ካልሽኝ እሄዳለሁ፣ ግድ የለም። አይ ችግር የለም ደማልልም እሄዳለሁ። የአክስቶቿ ልጆች የሚችሉ ከሆነ የሚቻል ከሆነ ከደሴ ኢሚግሬሽን የአክስቶቿ ልጆች ያውጡላት። የአባቷ ልጆች አዲስ አበባ አሉ ነው የምትልሽ? ኦኬ ይችላሉ ማውጣት። አላቅም እንዴት እንደሆነ። የሚቻል ከሆነ እሷ ትሞክር ነው የምትለው። እሷ ሪከርድ የምታደረግለት ናኒ ማለት ነው፣ የአባቷ ልጅ ነች። እሺ በጣም ጥሩ። ስለዚህ ናኒ ትሞክርና የሚቻል ከሆነ አይቻልም ከተባለ ማዘር ደሴ ኢሚግሬሽን ሄደው ያወጣሉ ፓስፖርት ቁጥሯን። ቁጥሩ ብቻ ነው የሚፈለገው። መርሃባ አላህ ይስዓድሽ፣ አላህ ከሰው በላይ ያርግሽ። ልጄን በእንክብካቤ ልጄ ትቀመጥ። ርቧትም እንደሆነ የሚያበላት ቢገኝ ንገሪልኝ። አንጀቴ እየተንሰፈሰፈልሽ ነው። አትሰጣትም፣ አሁን ይርባታል። የፍሬም እኮ ጀና
አንተ ሄደህ ብታያትሳ ምግብ ብትሰድላቸው ወይ ሀገር ናቸው አሉ። የት ሀገር ናት አሉ። ችግር የለውም። እሺ እንልክላታለን በላቸው። ስልክ አታነሳም ጀና። ይርባታል ብለው ያስባሉ። እንዳይጨነቁ ዝም ብለን እሺ እንበላቸውና ያቅማችንን ሁሉ እናደርጋለን። እኔ ምን አባቴ ላርግ? በአማርኛ ቪዲዮ ሰራው፣ በአረብኛ ቪዲዮ ሰራው። እንደው ምን አባቴ ላርግ? በጣም ነው እናት ታየዋት ሪራባት ምናራት እኔ ምን አውቄ አሁን ደውልላት ለናኒ እንደደውልላት አቡዬ ሀቢብቲ ወይዬ ቁጭ ብዬ ነው ያደርኩት። እንቅልፍም አልተኛም። የኔ ማርዋዬ የልጆችሽ እናት ያርግሽ፣ ንግስትሽ ይብዛ፣ አላህ ንግስት ያርግሽ። የፍሬም እየሰማኝ ነው። ትመጣለች በቅርቡ። ከሰው በላይ ያርግሽ። እንዱ አፈራሽን ያሳምርልሽ በልልኝ። ልጄን አሳየኝ። ወንድ ነሽ፣ ወንድ 9 ወንድ 10 ወንድ መሀልሽ ጀግና፣ ለአላህ ያደርሽ፣ ለፈጣሪሽ ያደርሽ። በቃ የአንቺን ነገር እንግዲህ ወደ አላህ ነው እንጂ ወደ ማንም አይደለም። ወደ አንድ አላህ ነው። ጀዛሽን ጀዛክላህ አላህ ይክፈልሽ ጀዛሽን። እኔ እንኳን አልከፍለውም፣ ዱዓ አረግልሻለሁ። ግን አላህ የእናትም አባትም ካሉሽ አላህ የምትጠውሪያቸው አርግሽ። የእናት አባትሽ በረካ ይለፍሽ። ያንቺ ነገር ኧረ ችግር የለም። እህት የሚጨርስ ከሆነ ይጨርሱላታል። የማይጨርስ ከሆነ ከነገ ወደ አዲስ አበባ ገባለሁ። እኔ መጀመሪያ አዲስ አበባ ድረስ ከመሄዶት በፊት መጀመሪያ ደሴ ኢሚግሬሽን ይሞከርና ደሴ ኢሚግሬሽን ካልተሳካ ነው አዲስ አበባ የሚካሄደው። ስለዚህ መጀመሪያ ደሴ ኢሚግሬሽን አለ አይደለ? ኤፍሬም አጣራ፣ ኤፍሬም አጣራ አለው። አዎ ደሴ ኢሚግሬሽን አለ። ስለዚህ ደሴ ኢሚግሬሽን አንዳቸው ይሄዱና ካልተሳካ ግዴታ እናት መምጣት አለባት ከተባለ እርሱ ይሄዳሉ። መጀመሪያ አዲስ አበባ የምትችል ከሆነ ትሞክርና እህቷ ካልቻለች ናኒ ትሞክር። አዲስ አበባ ናት ናኒ ትሞክር። ካልቻለች እናቷ ደሴ ትሄዳለች። ነገም ሆነ ከነገ ወዲያ። አዎ መጀመሪያ ነገ ናኒ ትሞክር አዲስ አበባ። እኔ ለእህት እሺ ይላሉ ብዬ አላስብም። እናት ወይ አባት ነው ግን ትሞክር፣ አይታወቅም። ምንድን ማድረግ ያለባት አሁን? መታወቂያ ይላኩላትና ያለችበትን ችግር አሳውቃ ችግሩን አስረድታ በመታወቂያ የፓስፖርት ቁጥሯን እንዲሰጡ ብቻ። ሳውዲ ኤምባሲ የድሮ መታወቂያ አለ ጀና አለ ድሮ። አዎ እኮ በሱ መታወቂያ ኢሚግሬሽን ፓስፖርት ያወጣችበት። አዎ እኮ ደሴ እዛው ነው ያወጣችሁ። ደሴ ነው ያወጣችሁ። የትምህርት የ8ኛ ክፍል ራሱ እንትን አለ የትምህርት ሰርቲፊኬት የሆነ ወረቀት ደግሞ አለ። ፓስፖርቱን ስታወጣ እንደ ፓስፖርት ያለ ነገር ልቀርጽልህና ልላክልህ። አዎ ይኖራል ቁጥሩ ብቻ ይኖራል። አለ የህዝብ ፓስፖርቱን ይቃማው ሲሰጣት የዚያን ጊዜ አዲስ አበባ ሰጧት። አሁን እሱ ላይ ፓስፖርት ቁጥር ሊኖር ይችላል። እሱን ፎቶ ላኩልን። ያለውን ወረቀት ይላኩት፣ ፎቶ እያነሱት ኤፍሬም ተቀበላቸው። እሺ ወይም ሌላ ሰው ቼክ እንዲያደርግ። ይኸውልሽ አሁን ያለውን ወረቀት እሱ ሁለቱንም ፎቶ አንስተሽ ላኪልኝ። አሁን በኢሞ ቁጥር ያንን ፎቶ ይነሳና አሁን ይላክልህ፣ ወደ በኢሞ ይላክልህ። አሁን ይሄ የሆነ ወይ በላትና ለሀቢብቱ ላክላት። ለሀቢባ እየሰማች ነው። እሺ ብላለች። ላኪው ወደ እኔ። እሺ በቃ ልዝጋውና ፎቶ ላንሳው። አዎ እሺ በቃ ፎቶ በስርዓት ያንሱልሽና ላኪው ወደ እኔ በኢሞ። ያቺ እኮ ናታውቃት ለአንተ የሆነች ወረቀት አለች። አዎ እኔም በደንብ ረሳኋት። ላኪው። እሺ መታወቂያውንም ላኪው።
ሌላ ወረቀትም ካገኘሽ ቼክ አድርጊና የሷ መረጃ ጋር የትምህርት መረጃዋንም ቢሆን ፎቶ አንሺው። የሷን መረጃ እንዳለ ፎቶ አንሺና ላኪልኝ ወለኔ። እሺ የቆቦይ መሆናን እሺ ወልዲያም አለ ደሴ ድረስ ከሚደክሙ በጣም ጥሩ እኮ መጀመሪያ የአባቷ ልጅ ወልዲያ የለም እያለ ነው ኤፍሬም። መጀመሪያ የአባቷ ልጅ አዲስ አበባ ትሞክርና አይቻልም ግዴታ እናት ወይ አባት ነው ከተባለ እናትየው እዛ ወልዲያም ካለ ወልዲያ ከሌለ ደግሞ ደሴ ኢሚግሬሽን ስላለ እዛ ሄደው ማዘር ማውጣት ይችላሉ በመታወቂያ። እናት ልጃቸውን አግኝተው ያረቢ እኔ እንጃ ምን እንደማደርግ አላውቅም። እንትን ልደውላት እንዴ ለናኒ ትነግሪያት ያለውን ነገር? አዎ ናኒ ማለት ቴሌግራም ላይ ከፋጡማ ጋር የምታወራው የአባቷ ልጅ ልደውላት? እሺ አዎ ደውላት። እሺ ደስ ነው ያለው እኮ በቃ ማዘር ደስ ይሄዳሉ። አቡ ላውራ። እሺ ቡርቴ አንዴ ናኒ ላውራትና ከዛ እናትዬው ላውራ። በየትኛው አካውንት ላኪ ዋትስአፕ ላይ የሚገቡበትን። እሺ አካውንት ልላክልሽ። ታዲያ መጀመሪያ እኮ መላክ ነበረብሽ ውዴ። ልከሽ ቢሆን ኖሮ እሳቸው ገብተው ነበር። ይሄን ማዘር ወጥቼ ልላክ። እዚሁ ላይ ላኪልኝ። እዚሁ እንዳለሽም እኮ መላክ ትችያለሽ ካወቅሽበት። እንደዚህ ብቻ አድርገሽ ወጥተሽ ወደ ዋትስአፕ፣ ካላወቅሽበት ግን ወጥተሽ ድጋሚ ትገቢያለሽ። ዋትስአፕ ላይ እናትየው የሚገቡበትን አካውንት ቲክቶክ አካውንት ፕሮፋይል ላኪ እና ለሞዴሬተሮች ላክላቸው። እንትን ማለት ነው ሰሚራ ከተገኘች አዶኖ እንደማረግ እውነት እሳላለሁ። ስለት ምንድነው ነዝር ገባለሁ። ሰሚራን ከእናትየው ጋር ሲገናኙ ባይኔ ካየው አላውቅም እንደማረግ። 50 ምስኪኖችን ምሳ በላለሁ። ሰሚራ ከእናትየው ጋር ስትገናኝ ባይኔ ካየው ከተገናኙ 50 ምስኪኖችን ምሳ አበላለሁ። በጣም ነው እናትየው ልቤን ይነኩት። አስገቢ ነገራቸው በሙሉ ስሟ ብቻ እንደሚወጣ። እሺ በሙሉ ስሟ የሚወጣ ከሆነ እሰየው፣ ጥሩ እንሄዳለን። በሙሉ ስሟ መታወቂያም አለ። ግን መታወቂያ አያስፈልግም ካልሽ ለማንኛውም ብለን መታወቂያውንም ይዘን ሄደን ኢሚግሬሽን በሙሉ ስሟ ብቻም ከወጡልን እኔም እበላለሁ፣ እኔም አበላለሁ። 21ም ታበላለች። ስንት ምስኪን ታበያለሽ ውዴ? 21 ጻፊልኝ ስንት እንደምት። እኔ 50 ምስኪን ላበላ ቃል ገብቻለሁኝ። ሰሚራ አለሙ ፈንቴ ከእናቷ ጋር ከተገናኘች ልጅቷ ያለችው ዱባይ። ኧረ ስለ ሳውዲ ነው እያወራን ያለ ነው ማለት 50 ኦኬ 50 ብላለች 21። ስለዚህ 100 ምስኪን እናበላለን እዚህ ቤት እኔና 21። በዚህ አጋጣሚ እዚህ ቤት አብልቶ ለማያውቅ እናት ነው እሺ እድሉ የምንሰጠው 21። ሁሌም አንድ ነገር ስናደርግ በአንድ ድንጋይ ሁለት ወፍ። እዚህ ቤት እድል ያላገኘች እናት ኢትዮጵያ ውስጥ አገልግል የሚሸጡ ምግብ የሚያበሉ አሉ አይደለ? እንደዛ እድል እንሰጣለን። አንዲት እናት አለች በቀደም ፍቅር ባንተና ስታበላ የገባች ስሟን ረሳሁት። ቁጥሯን ወስጃለሁ። አይ ቲንክ ኢሚግሬሽን የልደት ካርድ ይጠይቃሉ። እና የት ነው በመታወቂያ ብቻ ፓስፖርት ቁጥር የሚወጣው? የልደት ካርድ ችግር የለም። እናትየው ከቀበሌ የልደት ካርድ ማውጣት ይችላል። ኧረ ሀቡዬ እንደዚህ ምንም አያስፈልግም። አሁን ምንም አያስፈልግም እንደዚህ አይነት። ኦኬ እሺ። ናኒ አቡ እንዴት ነሽ? አለሁልሽ ማሬ። ሰላም ነው ውዴ? እግዚአብሔር ይመስገን። ደህና ነሽ? ደህና ነኝ ይመስገን። ናኒ ፓስፖርት ኤምባሲ ሳውዲ ኤምባሲ ፓስፖርት ይፈልጋል። የሰሚራን ፓስፖርት ቁጥር እና ኢሚግሬሽን ሄደሽ የእህትሽን ፓስፖርት ቁጥር ማውጣት ትችያለሽ። በመታወቂያ ማዘር መታወቂያ ልከውልሽ እዚህ ኢትዮጵያ ውስጥ ያለ ሳውዲ ኤምባሲ ሄጄ ማውጣት እችላለሁ? አይደለም ኢሚግሬሽን፣ ኢትዮጵያ ኢሚግሬሽን። ኦኬ ይቻላል። የሚቻል ከሆነ የሚያስገቡኝ ከሆነ በደንብ እችላለሁ። እርግጠኛ አይደለንም።
ሄደሽ እንድትጠይቂ ነው ያስገቡሻል። ግን ለእህት ይቻላል ግዴታ እናት ወይ አባት መሆን አለበት ወይስ ለእህት ይቻላል የሚለውን እርግጠኛ ስላልሆነን አንቺ ሄደሽ ትሞክሪያለሽ። እሺ ብለው ከሰጡሽ ችግሯን አስቸው ሳውዲ ውስጥ ያለችበትን ሁኔታና በኤምባሲ ለመጠየቅ ኤምባሲ ፓስፖርት ቁጥሯን እንደጠየቀ ነግሪያቸው። ምናልባት ቁጥሯን ጽፈው ሊሰጡሽ ወይ ፕሪንት አድርገው ሊሰጡሽ ይችላሉ። እሺ እሺ፣ በደስታ እንጂ እሷን ለማምጣት እኛ የማንሆነው ነገር የለም። ትንሽ ኢሞሽናል ሆናለሁ። እሺ ስለሳወራ በጣም ይቅርታ። አይዞሽ የኔ እናት አይዞሽ፣ ፈጣሪ አለ። እሷን ፍለጋ 8 ዓመት ነው የለፋ ነው፣ ሊሳካልኝ ስላልቻለ ነው። በጣም ነው የማዝነው በእውነት በጣም የቻልኩትን ሁሉ አደርጋለሁ። እኔና ህዝቡ የቻልነውን ሁሉ አድርገን እንደው እህትሽ በህይወት እናቷን እንድታገኝ የቻልነውን ሁሉ አይዞሽ እባክሽን እርጅን ሁሉ አድርጊልን እባክሽ። ከፈጣሪ ሁሉም ነገር ታገኛለሽ። እሺ የፓስፖርት ቁጥር እኔ ላስወጣላት 350 ሪያል ወላሂ በስም ብቻ። ኦኬ ተስፈኛዋ ስልክ ቁጥርሽን ላኪ፣ አስወጥተሽ እኔ ብሩን ላስገባልሽ። አረ ችግር የለውም እኔም ቢሆን እሰጣለሁ እኮ ካስወጣች በኋላ ነው። ካስወጣች በኋላ በዚህ ከተስማማች ስልኳን ትላክልኝ እናውራ። ካልከፈልኳት መታ ለህዝቡ ትናገር። የሆነ ሰውም ጠይቅ ያለው የሚቻል ከሆነ እስኪ እርግጠኛ ሰውን ነግራቸዋለሁ። እርግጠኛ ያለንኩበትን ነገር እኔ አላወራም። እሺ በቃ ፓስፖርት ኮፒዋ ይገኛል እስከ ነገ ኢንሻአላህ ይመጣልናል። ነገ እንትን እንላለን እንቀጥላለን። አቡዬ እኔም ስሟን ወስድና የሚቻል ከሆነ እዚህ ሀገር ኢሚግሬሽን የሚሰሩ ሰዎች አሉ፣ ለእነሱ ሰጣቸዋለሁ። ትክክለኛ የሚወጣ ከሆነ ግን እኔ እንጃ አላውቅም። ግን እኔም በቃ እንትን እሞክራለሁ የምችለውን ያህል። አቡዬ የምትፈልጊው ነገር አለ? እኔ አሁን ስራ ነኝ። ከስራ ወደ ቤቴ ልሄድ ነው ወይ ቤቴ ሆኜ እመጣለሁ ከፈለግሽ ማለት ነው። ቤት እሺ። አመሰግናለሁ ሙዬ፣ በጣም ነው የምወድሽ የማከብርሽ። እኔም በጣም አመሰግናለሁ። እሺ እኔ እናት እሺ፣ ሰላም ዋል። እሺ እንትን አቡዬ ልክ ያለው እዚህም ደግሞ እኔ ሜንሽን እያደረኩት ነው። ከቅድም ጀምሮ አንቺን እየተከታተልን ስለሆነ ግባ ብዬው ይሄ ሜንሽን የማደርገው ነው። የት አለ ላክሽው ታዲያ? ዋትስአፕ ላይ ልክ ያለው አላኩ አላክሽ ሜላክሽ እኮ ላይቭ ነው እኮ ሼር ያደረግሽኝ። ዜድ ማን የሚል ነው? ያ አዎ ዜድ ማን እኮ አይደለም ፕሮፋይል የሚላከው። ይኸውልሽ ማሪ፣ በዚህ እንዴት አውቀው ከላይ አንቺ ሼር ያደረግሽለትን ነው ስክሪንሻት አድርገሽ ይላክሽልኝ። የኔ ማር ኦኬ፣ ይሄው እዚህ ጋር እኔ ሜንሽን እያደረኩት ነው አቡዬ። ዜድ ማን የሚል የሆነ እዚህ ጋር ሜንሽን እያደረኩት። ዜድ ማን የሚል አካውንት ካገኛችሁ ውዶች ያስገቡት። አፕል እንትን ያለው አፕል እና ነስር እንትን ያለው ምልክት ያለው በፎቶ ቃማው ይወጣል። ቆይ እስቲ እሞክራለሁ። ኤፍሬም አቤት። ነገ ፓስፖርቷ ሲገኝ በተለያየ መንገድ እየሞከርን ነው። እኔም በሆነ መንገድ እሙም ትሞክራለች እና እኔም ትሞክራለች። በቃ ሁላችን ሞክረን ፓስፖርት ኮፒ ሲገኝ ነገ እንገናኛለን። እሺ
እሺ አመሰግናለሁ። በማንኛውም ሰዓት ስፈልግህ ዋትስአፕ ላይ ቮይስ አድርጌ እጠራለሁ። በቃ እሺ አለሁኝ። እሺ በማንኛውም ሰዓት ከፈለግሽኝ ዋትስአፕ ላይ ጻፊልኝ። እሺ አመሰግናለሁ። እሺ ይቻላል። በስምና በፎቶ እኔ አስወጥቻለሁኝ። በስምና በፎቶ ምንድነው ማስወጣት የሚቻለው? ኢቃማ ከተቻለ እሺ። እንዴ በምንድን ነው ያስወጣሽ? በነፃ የምታስወጭልን ከሆነ ሙሉ ስሟንና እንትኗን እልክልሻለሁ፣ ፎቶዋን። እውነት ከሆነ እኔ ምንም ነገር ሆኖ ሲገኝ ነው ማምነው። እሺ ሰላም ሰላም፣ እንዴት ነሽ? ደህና ነኝ ወንድሜ፣ እንዴት ነው? ሰላም፣ እንዴት ነሽ? ደህና ማዘር፣ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን ደህና ነኝ። ደህና ነኝ። እኔ ብርቱካን በነገረችሽ ጉዳይ ነው ማውራት የፈለኩት። አዎ ትናንትና ብርቱካን ነግራኝ፣ ያው እናትየው መታ እሷ ጉዳዩን ካስረዳችኝ በኋላ ነው እኔ ቪዲዮ መስራት የምችለው። ምክንያቱም ከእናትየው ጋር እሷ ሳልሰማ ምን ማድረግ አልችልም ብያት ነው። ቡርቴ ትናንትና ለማስረዳት ሞክራለች እና አንቺ ያለውን ነገር እንድታስረጅን ነው። እሺ እኔ ልጄን ሰው ቤት እየሰራው እያለ ነው ሳላውቀው ያረገዝኩት። እሺ እና ሰው ቤት እየሰራውኝ አርግዤ ከነበርኩበት ቤት መጀመሪያ ካረገዝኩበት ቤት ማርገዜን ሳላውቅ ወጣው። ከዛ ቤት ከወጣው በኋላ ደግሞ ተመልሼ እጄ ከገባውበት ቤት ከነበርኩበት ቤት ማርገዜን ካወቅኩ በኋላ ከዛ ቤት የነበርኩበት ቤት ውስጥ የሰዎቹ የእህት ልጅ ነበረ መጀመሪያ ከነበርኩበት ቤት እና አርግዤ የወጣው ከዛ ልጅ ነው እኔ። እሺ ከዛ ልጅ አርግዤ ከወጣው በኋላ እነዛ ሰዎች ሌላ ቤት ደግሞ ስራ ፈልጌ ሰው ቤት እጄ ገብቼ ማርገዜን ሳላውቀው 4 ወር ከሆነ በኋላ ነው እዛ ቤት ወጥቼ ሄድኩኝ እና ከዛ ቤት ከወጣው በኋላ ከነዛ ሰዎች ቤት እርግዝናዬን እስካውቀው ድረስ አርግዤ ክርስትና እስካስነሳ ድረስ እዛ ቤት ቁጭ ብዬ ቆየሁኝ። ከነዛ ሰዎች ቤት ወለድኩኝና ክርስትና አስነሳው። ክርስትና የወለድኩት ጥቁር አንበሳ ሆስፒታል ሄጄ ነው። ጥቁር አንበሳ ሆስፒታል ሄጄ ወለድኩኝ። በ91 ጳጉሜ 5 ላይ ነው የወለድኩኝ። በ91 ጳጉሜ 5 ላይ ወለድኩ ልጄን። ቆይ እናቴ አንዴ መጻፍ አለብኝ። ቆይ አንዴ ይቅርታ። ከዚህ ጋር ጀምሮ በኋላ ቪዲዮ ስሰራ ቀኑን ምናምን እንዳልሳሳት ልጁ ቲክቶክ ካለው ቲክቶኩን አይቶ እሱነቱን እንዲያውቅ አማርኛ የሚያውቅ ከሆነ እሺ። አንቺ እያልኩ ላናግርሽ ወይስ አንቱ ጨነቀኝ? አንቺ ነው እያልሽ አናግሪኝ፣ ችግር የለም። እሺ ስምሽ ማን ነው እናቴ? ስሜ አልጋነሽ ታረቀኝ። ያልጋነሽ ታረቀኝ። ነሽ ታረቀኝ። እሺ የወለድሽበት ዓመተ ምህረትና ቀኑ? በ91 ጳጉሜ 5 1991 ጳጉሜ 5። እሺ ከዛ በኋላ ልጄን እስከ 4 ወር ድረስ ይዤዋለሁኝ። ከ91 ጳጉሜ 5 ጀምሬ 4 ወር ይዤዋለሁ ክርስትና አስነስቼ። ከዛ እየተንገላታው እየራበኝ ምናምን ሰው ቤት እየሰራው ነበርና ቤተሰብ በቅርብ የለኝም ነበር። መጀመሪያ አርግዤ ከወጣውበት ቤት ስላሴ ቤተክርስቲያን በጀርባው በኩል ነው የቀበሌ ቤት ነው የነበረ። ከዛ ቤት እጄ ተመልሼ አጎቱ ቤት ነው ጥዬው የጠፋውኝ እኔ ልጁን። እሺ የስንት ወር ልጅ ነበረ አጎቱ ቤት ስታስቀምጪው? 4ኛው ወር ላይ በ92 4ኛው ወር ላይ ታህሳስ ወር ላይ በ92 ወር ላይ አጎቱ ቤት ማለት ትሰሪበት የነበረበት ቤት ራሳቸው በርጋ ማለት ነው አይደል? ዝሰራ መጀመሪያ አርግዤ ከወጣውበት ቤት ስሰራበት ከነበረው ቤት ተመልሼ ሂጄ በበራቸው ላይ ነው ጥዬው የጠፋው። እንደ ጭስ ቤት ዶርም ነገር ናት። ከዛ ውስጥ ጥዬው የጠፋው ጠዋት 12 ሰዓት ላይ ነው ጥዬው፣ እነሱ እንደተኙ ሳያዊ ነው ጥዬው የጠፋው እኔ። ራበት የነበረበት ቤት በአዋት እሺ የሰፈሩ የት ነው?
ሰፈሩ 4 ኪሎ ልዩ ስሙ 4 ኪሎ ስላሴ ቤተክርስቲያን በጀርባው የመቃብር ቤቶቹ አካባቢ በጀርባው በቤተክርስቲያኑ ጀርባ 4 ኪሎ ምን ቤተክርስቲያን? ስላሴ ቤተክርስቲያን በጀርባው ቤተክርስቲያን ጀርባ መቃብር ቤቶቹ አካባቢ ጀርባ መቃብሮች እሺ። ከዛ በኋላ ጥየው ከጠፋው በኋላ ሰዎቹን ለብዙ ጊዜ አስፈልጌ ጥየበት የጠፋውበት ቤቶች ሰዎቹን አገኘዋቸውኝና መረጃ ካለ ብዬ ጠየኳቸው። መጀመሪያ አስቀምጠሽው ቡርቴ የነገረችኝ ትናንትና እዛ በር ላይ አስቀምጠሽው ከዛ እስኪያነሱት ቆመሽ ቆመሽ እየጠበቅሽ ነበረ። እነሱ ግን አንስተውት ፖሊስ እንደጠሩ ምናምን ነገረችኝ ቡርቴ። ይሄን እስኪያነሱት እኔ ቁሜ አልጠበኩም እና ከዛ በኋላ ሰዎቹን የጥየበት የጠፋሁት ሰዎች የሰውየው የልጁ አጎት ነው ሰውየው። እኔ ደግሞ ሴትዮይቱ ለእኔ ቤተሰቤ ስለነበረኝ መረጃ ካለ ንገሩኝ ብዬ በሰው አስጠየኳቸው። አስጠይቂያቸው እኛ ቆይ ካስቀመጥሽው ከስንት ወር በኋላ መረጃ ካለ ብለሽ የጠየቅሽው? መረጃ የጠየኳቸው አሁን ልጁ በኢቢኤስ ቴሌቪዥን ላይ ከቀረበ በኋላ ነው። አፋልጉኝ ብሎ ከቀረበ በኋላ መረጃ የወረቀት መረጃ ካለ የፎቶ መረጃ ካለ ስጡኝ፣ የምታውቁት ነገር ካለ ስጡኝ ብዬ ስጠይቃቸው ሰዎቹ እኛ ልጁን አንስተን ያነሳ ነው ከፖሊስ ጋር ነው፣ ፖሊስ ጠርተን አነሳ ነው፣ ከፖሊስ ጋር አንስተን ሁለተኛ ፖሊስ ጣቢያ ወስደን ስናስረክም ፈርሙ ተባልነን ፈርመን አስረክበን ወጣን። ከዛ በኋላ ወደ ቀጨኔ መድኃኔዓለም የወሰደው ፖሊሱ ብቻውን ነው። ፖሊሱ ወስዶ ቀጨኔ መድኃኔዓለም ካስረከበው በኋላ ተደውሎልን ነበረ ለኛ አሉ። እነዚህኞቹ ያስረከቡት ሰዎች ተደውሎልን ልጁ ማደጎ ሊሄድ ነው ኑ እንዴት ነው ምናምን ብለው ሲሉን ድጋሚ ሳንል ቀረን እና ወስዶ ያስረከበው ፖሊስ ደግሞ አሁን የለም ሞቷል አሉ። ሰለሞን ነው የሚባል አንቺ ጠየቅሽው ማንን ነው? ጥየባቸው የጠፋቸውን ሰዎች አድራሻ ምናምን አልቀየሩም፣ ቤቱም አልፈረሰም። ከዚህ ሁሉ አመት በኋላ ስትሄጂ ያገኘሻቸው? ቤታቸው ተነስቷል፣ ግን በስልክ በምናምን በቤተሰብ አስፈልጌ ሰዎቹን በስልክ አገኘዋቸው። ኦኬ። የምትሰሪበት የነበረውን ሰውዬ ባለቤት ሚስቱን ነው ያገኘሻት? ሚስቱንም አገኘኋት፣ ሰውየውም አለ። እሺ ጥሩ። መቼ ነው የጠየቅሻቸው? የጠየቅሽበትን ዓመተ ምህረት አንዴ ንገሪኝ። 2018 ነው የሄድኩት። ልጁ ከታየ በኋላ ነው የሄድኩት አዲስ አበባ የሄድኩት። እሺ 2018 ላይ ኢቢኤስ ላይ የልጁን ታሪክ ስትሰሚ እንዴት እሱ ነው ብለሽ ጠረጠርሽ? በምን ምክንያት እሱ ነው ብለሽ